ሳቧት ሞዴሬተሮች ሚጣን ሳቧት። መጠመጥ ማን ነው መጠመጥ? ሄደ ሚጣ የጽሞናው ጊዜ ያልቋል። ለ6 ሰዓት እና ለ8 ሰዓት ያክል ነበር የሰጠናቸው። ስለዚህ እነዚህ ሰዎች አሁን ሊቀርቡልን ስላልቻሉ እኛ ስም ዝርዝራቸውን ግዴታ ለህዝብ ይፋ ማድረግ አለብን። ያወራሉ አብዲ መረኝ ያወራሉ። እኔ አፈነዷለሁ። እኔ ችግር የለብኝም። እንዴት እንደሚሉ ልንገርህ አዳም። እኔ አሁን ከመናገሬ ይህን ብሏል ትሉኛላችሁ። አዎ ሰምተናል፣ እኛም ያው አስተምትን ብለን ነበር ሰምተናል የሚል ይመጣል። ግን ተናገሩ፣ እናጋልጥ፣ በጋራ እንጋፈጥ ነው። ብቻዬን አታጋፍጦኝ ነው። ሚጣን ሳቧት፣ ሚጣን ሳቧት። ሚጣኩ ና የኔማ ተው ምለው ቦታ አለ፣ ተው ማልለው ቦታ አለ። በኋላ ስትወጣ ማለት ነው ቴሌግራም ላይ ላኩልኝ። ነው አሁን አይደለም በኋላ ጨርስ። አሁን ማየት እችላለሁ። ቴሌግራም በሌላ ነው። ያ ሌላ ደግሞ ይሄን ነገር ማለት የለባችሁ። እውነቱ መውጣት አለበት። እንዴን ህዝብ እኮ ሸቀሉበት እንደ ጉድ እኮ። ብራቮ ሚጣ እንዴ ሄዱበት። በርቱ ነው የምለው እኔ። ምን ተው ነው ነገረ ፈጅ ጠበቃ የምታውቂው ህዝቤ ቆርጧል። ጆከር ይሄ ጉዳይ በደለው ነገር አለ። በርታ የምለው ነገር አለ። ቀላል ነው። እኔ በዚህ ጉዳይ ላይ እኔ በብቻ የመናገር ስለማልፈልግ በዚህ ነው ያከካሽ። ለምን ሌሎቹ ፈሩ ነው? ለምን ሌሎቹ? በነገራችን ላይ ግን አንድ ነገር ልንገርህ፣ እኛ ጆከር እየሰማ ነው። ይሄ ህዝብ ከወር በላይ ሆኖታል አጀንዳ አጥቶ ማለት ነው። በቃ እኛ መቀመጫ መግቢያ አጥተናል። እኔ የማልገባበት የማልዞርበት ቤት የለም። ስለዚህ ያበጠው ይፈንዳ። ከዚያ በኋላ ለሳምንት ያክል በቃ የሆነ ቲክቶኩ በአንድ እግሩ ይቁም። በቃ ይናገሩ። ሰርቋል አልሰረቀም፣ ወስዷል አልወሰደም፣ እችን ነገር ብቻ አዎ የምትለውን በየሁሉም አስተባባሪ የነበራችሁ ሁላችሁም ይናገሩ። ከዛ በኋላ እኔ እቀጥላለሁ፣ አመጣላችኋለሁ። እኔ አመጣላችኋለሁ። አይ ጆከር ይፈንዳ። ምን አባቱ ዘራፍ ወንዱ እነሱን ነው መግፋት እኮ ያለብን። መግፋት ያለብን እነሱ። እኔ አሁን የማውቀውን ይኸውልሽ፣ አብረው እንደተዝናኑ ብሪቱን እንደተዝናናበት አመነ እኮ። አንሳልኝ እሱን አለኝ፣ አነሳሁኝ። አይሻ እኔ እስከ ልጅቷ አካውንት ሁሉ አካለሁኝ። ማን ነገረኝ? ማንም የነገረኝ እሱ አላስተዋወቀ። ማንም አልነገረኝ። ፎሎ ያደለች ምን አውቃለሁ እኮ። ግን እንዴት አሰበው ግን ተስፍሽ ገና ለሚሞት ሰው ለሬሳ እያለ ይሄን ማትከሰሽበት እኮ አሪፍ እንትን እኮ ነው የፈጠረው እኮ ተስፋዬ። ግን አረዴ የሚገርም የቢዝነስ አይዲያ ነው። የሚገርም አይዲያ ነው የቀረጸው። የሚገርም የቢዝነስ አይዲያ እኮ ነው። ገና ለገና ትሞታላችሁ ተብሎ ብር የሚያጠራቅ እኔ ግን ከመቃብር ተነስቶ የሚመሰክር የለም ብለው እኮ ነው። ከባድ ነው ኬዙ እኮ። እንደ መቼ ነው የምትማሩት እናንተ? ቆይ እናንተ መቼ ነው ተብሎ ኮፒ ሊንኩን 10 ሺህ አስገቡት አንድ ጊዜ። እየታየኝ አይደለም። አሁንም እኮ ገስት ላይ የማስገባው ሰው ነበር። መሽሞን መሆኑ ይቅርና በቃ ይፈንዳ፣ እውነቱ ይውጣና ለነሱ ክብር ነው፣ ለእኛም ዝና ነው። ይውጣልን እውነቱን። ይህ ህዝብ እኮ ተንቋል። አንደኛ በብሩም ተንቋል፣ ሁለት እንደገና ዋናው ነገር በግል ህይወቱም ብዙ ነገር ስላለ ምናልባት ሚስቲቱ በዛሬው ዕለት ይህን ሰምታ ልታፈነደው ልገፋ ትችላለች። ወደፊት እናያለን። ጆከር እሱ እኮ ከኒውዚላንድ እኮ ነው የገባው። ከሚገርም ሀገር እኮ ነው። በቃ ምን አደከመኝ በቢል ምን አሳቅቀኝ ብሎ እቺን ቢዝነስ ቀመራትና ሲያስቡ አረብ ሀገሮች በጣም ሳንቲም ሰጪ ናቸው። እኛው ወደ አረብ ሀገር እንሂድ መሰለኝ። አሁንማ ሰጪ ናቸው። በቃ ለሬሳ እያለ ሳቢያቸውን ሰበሰበ። ሙኒትን አስገባት ይለዋል። ኮሜንት ላይ ሀሳብ ቀይራለች ሙኒት።
የታለች እንዴ? ሙኒትማ ፍሉካ ነች እኮ ሙኒት እኮ ታፈነ ሙኒት እሷም ታውቃለች፣ ሁሉም ያውቃሉ። እኔ ሙኒት የምታውቀው ነገር ካለ ትደብቃለች ብዬ አላስብም። እየሰማሽ ነው? ተስፋ እኮ አለ። ለምን ማነው ገዝት ላይ ያለ? ስንት ሰው ናቸው? ተስፋ ያለን አግባ። ተስፋሽ ና አባቴ አንተ አይደል የምትፈለገው? ጎተትኩት ና ግባ። አሁን በማያስፈልግ ሰዓት እኔ ማስገባት እሱ ማድመጥ የሚፈልገው ነገር ስላለ እኮ ነው። እኔ እኮ የተውኩት ሞዴሬተርሽ ማንሳት ነበር አንቺ እንዴ። ጆከር ደግሞ ሚውት አድርጊ። ጆከር ያስገባለሁ ብለህ ነበር ያወረድከኝና እኔ እኮ አሁን ሁላችሁ አንተም አትታየኝም። መልሼ መለጠፍ እችላለሁ። አይ ሁሉም ጥያቄ ያለው ይጠይቀኝ። አብዲም ጥያቄ ካለው ሚጣም ጥያቄ ካላት ጠይቁኝ። ደግሞ እንደዚህ ተበድያለሁ የሚል ካለ ደግሞ ይምጣና ያውራ። አሁን እኮ እንትን እንዳይሆንብን ነው። ኖርማሊ ተበድያለሁ እንዲያደርጎኛል የሚል ሰው ካለ ምንም ሰፊ ጊዜ እኮ ስላለ ምንም መቸኮልም አያስፈልግም። ችግር የለውም። ዋናው ግን እኔ ለምን በጎን የነበሩ ሰዎች ለምን አላወሩም? ተዋቸው። እነሱ የጉዳዩ ባለቤት ነው ያለው አይደል ጆካ? አሁን እኮ ዋናው ጠንሳሽ እኔ እኮ እንኩኝ እነሱን ተዋቸው እና እኔ ጋር ማስረጃው ከተገኘብኝ እና ያለው ነገር የተጫወተ እየዋሸው አይደለም። በነገራችን ላይ እየዋሸው አይደለም። እንትን ገስት ላይ ያለው ሰው ማን እንዳለ ከአፌ ውጭ የሚታየኝ ሰው የለም። ጥቁር ነው ሁሉ ታያቸዋላ። እና ድጋሚ ግባ እንደዛ። እሺ እኔ ያለው ሚጣለች፣ አብዲ ያለ፣ አፌ ያለ፣ አራታችን ያለ። መጀመሪያ ስራችን ተስሽ ኦዲት ነው የምናስደረገው። ድርጅትህ ለድርጅት ኦዲት ይደረጋል። እሺ አሁን እሺ ችግር የለውም። ሞዴሬተር ይስቧቸዋል። የሆነች ልጅ አለች፣ እሷን ስባታለሁ። ችግር የለውም። መጨረሻ ላይ አስገባታል። እስኪ ሌሎች ከአንተ ጎን የነበሩት ሁሉም ይምጡና ሸር አድርጉላቸው። እንነጋገርና ይፍረጥ። ይቅርታ ተጠያይቀን እንለያይ። ጉዳዩን ሳትነግሩን እኛ ምን ነው ይቅርታ የምንጠይቀው እኮ? አሁን እኮ ይሄ ጉዳይ እኮ ከዚህ በላይ እንድላስረዳ ተስፋዬ ወስደሃል፣ ገንዘብ ዘርፈሃል እያልኩ እኮ ነው። ማስረጃ ለዛ ነገር ማስረጃማ ለማውጣት መጀመሪያ እነዚህ በጀርባ የነበሩ ሰዎች እንተማመን። አንድ ጊዜ ሁላችንም እኩል እንውጣ። እነሱ መናገር ሲጀምሩ እኔ ራሱ የምዘረግፈው አለ። ቢያንስ የፎቶ ሳይሆን የድምፅ አለኝ። መተናል የድምፅ አለኝ። ምንም እንትን የለውም። ዘርፈሃል እያልኩ ነው። በቃ እኔ አጭር ክሱ ዘርፈሃል። ለግል ጉዳይ ለፍቅር ጉዳይ ነው። ዘርፎኛል የሚል ሰው ገንዘብ የተዋጣልህ በግለሰብ ደረጃም ተዋጥቶልሃል። የከፈከው ግሩፕም በዛ መንገድም እዛ ድርጅት አንተ እንትን አልክበት ላይ ገንዘብ ሰጥተዋል። አዎ በፍቃዳቸው አንተ ከጀመርክ ጀምሮ በጎ አድራጎት እንደሚያደርገው ረድተዋል። አሁን ያንን ነገር እኛ ምን ብለናል? ሳትሞቱ አስክሬን ለመቀበያ እንዴት ትሸወዳላችሁ ብለን አናውቅም። አንተ ነህ ይህንን ስም እየሰጣችሁ ያለው እንጂ ለአስክሬን ተብሎ የተቀበልኩት አንድም ብር የለም። ከአረብ ሀገር ታማችሁ ስገቡ ሞታችሁ ስገቡ አስክሬን እሱ ባዋጡት ብር ሳይሆን አሁን ገዝቱ እየመጣልኝ ነው። ጋይስ ታጣጣሩ ይረዳን። እኔ አሁን ከቤተሰብ ጋር ገናኝተናል። እውነታው ይሄ ነው እኮ። አስክሬን የተለያየ በሽተኞች እናስገባለሁ። አሁን ድርጅቱ ድርጅቱ ያስገባም ራሳቸው ታሞ ሲመጡ እኛ ጋር ይመጣሉ፣ እኛ እናግዛቸዋለን። ገባኝ። ለዛ ጉዳይ ገንዘብ ተሰባስቧል። ለዛ ጉዳይ አይደለም። እኔ አሁን በግል ግልጽ ምነግርህ እንደሚረዳው ረድተዋል። እሺ እኔ አሁን ክሱን እኮ ስትል እኮ እኔ ግልጽ እየተናገርኩ ነው። እሺ ለዚህ ተግባር የተባለውን ያንን ነገር አንተ ለግል ጥቅምህ አውለኸዋል። ለጊዜያዊ ተዝናንተህበታል፣ በጭራሽ ተጫውተህበታል። እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላውቃትም። አታቋርጠኝና ልመጣልህ ነው። ማስረጃው እኮ ይመጣ። አዳምጠኝ። እሺ አላውቃትም።
እኔ አሁን ወደ ግል ህይወትም ወደ ልጆች እናትም ስመለስ ብዙ የሆነ ዝም ውስጥ መግባት አልፈልግም። ራሷ መናገር ስለምትች ብዙ የተጥለፈለፈ ነገር ስላለ፣ ግን እዚህ ያላችሁ ለምን አትናገሩም? ለምን እኔ ብቻ ልናዋቸውም እነሱን እኔ እዚህ ጋር ነው አይደለ ወይ? ሲጀመር አንድ ነገር ጆከር ቀደማዊ የተገባው እኮ እሱም ያወራ እድል ስተው እሱ የሚጠብቃቸው ሰዎች አሉ፣ መጥተው ይናገሩ። አንደኛ እኔ ጥያቄ ልጠይቅህ፣ የድርጅት ኦዲተር ቦርዱ የገባችሁ ሳይሆን ኦዲት የሚያደርገው ፍቃዱን የሰጠን ራሱ የመንግስት አካል ነው። ማንኛውም በጎ አድራጎት በየአመቱ ኦዲት ይደረጋል። የላኩት ብር በራሳቸው አካውንት በእኔ በተስፋዬ ክንፍ አካውንት 1 ብር ያስገባ ሰው ካለ ይምጣ። ጀጎል ተብሎ በተከፈተው ህጋዊ እውቅና ባለው ላይሰንስ እኮ የጀጎል ባለቤት አንተ ነህ። ማን ነው? ቦርዶቹ ማን ናቸው? ማን ናቸው የስራ አመራሮቹ? ቦርዶቹማ እዚህ ሀገር ውስጥ ያሉ ሰዎች ናቸው፣ ኢትዮጵያውያን ናቸው። ኦኬ፣ የስራ አመራሩ ማን ነው? እኔ ነኝ። ባለቤትም ነህ? የስራ አመራሩ አንተ ነህ። ማስራትና ባለቤት እኔ ነኝ። የሀሳቡ ማመንጨ የስራ ማስኬድ። ኦኬ፣ ሆፕ የት አለሽ? ሞዴሬተርሽ ምን እያደረግሽ ነው? ዋለው ልክ አይደል እንደ አባቴ ሞዴሬተርሽን እኔ እንደዚህ አይነት ክስ ያለበትን ሰው ይሄ በልብ በምናምን ጨዋታ አጫውታለሁ እኔ ጋር አይሰራም እያልኩት የመንጋ ግሩፕ እየሄዳችሁን ቧት እዛ እንትን ነገር ትቦለቃለ ትባረራለህ። ኖ ኮመንት አትስጂ ፊዮሪ ክፋች ኮመንት አልዘጋውም እኔ ኮሜንት አትስጊ ኮመንት ክፈች። እኔ አልዘጋውም። የቴሌግራም መንጋችሁን ታቆሙታላችሁ። ቆይ ነው አትዝጉ እንዴ! ምን ጉር ናቸው እነዚህ? አትዝጉ ኮመንት። ባለቤትም ነክ ተስፍሽ አንተ ባለቤትም ነክ። ቆይ በቃ አንድ ሰው ይክፈተው። ኮፕ ክፈችው፣ ኮመንቱን ክፈችው። ሚጣ ባለቤት የሚባል ነገር የለውም። አንድ ድርጅት ሲቋቋም በቦርድ ነው የተቋቋመው። እኔ ስራ አስኪያጅ እና መስራች ነኝ። የስልጣኔ ስለዚህ ባለቤት ነህ እኮ። ምንም የተለየ ነገር የለውም እኮ መስራች እና ባለቤት። አሁን የቦርዱን አካሄድ እና የሀገሪቷን ህግ ማታውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት። በትንሹ እስኪ ስንት አባል አለ? ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ከተለያየ ከትልልቅ ከመንግስት አካላት ምናምን ከሌላ በጎ አድራጎት ነው እንዲሰብስበን ለህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ የሚሰበስቡ። ከአረብ ሀገር ተብሎ አይደለም። ማንኛውም ኢትዮጵያዊ በአለም ላይ ድርጅቱን ይረዳል። አንቺ ግን የሚያዋጡት አረብ ሀገር ኮመንቱን እኮ እነሱ ስላመኑበት ነው፣ እነሱ ስለማገለግላቸው ነው። የእነሱ ጉዳይ ስለሆነ ነው። ኦልሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ ወንድሞች የሚያግዝ ነው። እዚህ ሲመጡ በምንድን ነው የምታግዛቸው? ማረፊያ የሌላቸው እኛ ጋር መጥተው አርፎ ወደ ቤተሰብ ይሄዳሉ። ህይወታቸው ያለፈ ሰዎች ከመጡ ቤተሰቦቻቸው ሲመጡ እኛ ጋር ያርፋሉ። አስክሬን ፕሮሰስ አድርገን አስክሬን ወደ ሀገር ቤት ሲገባ ለሀገር ምድራቸው እንሸኛለን። ይህንን ነገር እኮ 3 አመት ሙሉ ስናደርገው እዚሁ ላይቭ ላይ አሉ። ምንም የተለየ ነገር የለም። ስራ እንዴት ተስፍሽ ከይቅርታ ጋር ማረፊያ ለሌላቸው ስትል አልገባኝም። አዎ ድንገት ለመጣ ሰው ማረፊያ ለሌለው ክፍለ ሀገር ላይ ተዘርፎ እንዳይሄድ አርፈው በፈለጉት ሰዓት የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። ላቋርጠ እኔ ገስት ስለማይታየኝ ይኸው አስቀምጫዋለሁ። ጃፒ አልመጣችም። እኔ ያስገባችኋለሁ። ጃፒ ምላስ ተመዳ ሲል ስላየሁት ነው። ከታይ አይታይም። ጥቁር ስለሆነ አስገቡት። ልኮ ከሆነ አስገቡት። ወደ ሀሳብ ኩቺንም እሱንም ያስገባችኋለሁ። ደስ ወደ ሀሳብ ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁት እና ምናልባት እኔን የሚሳደቡ ሰዎችን እና ሌላ መስመር የሚያስይዙ ሰዎችን ማንም ሰው አይሰድም። ሀሳብ ነው፣ ጥያቄ ነው። መናገር ያለባቸው ሰዎች እንዲናገሩ፣ ካልተናገሩ መጨረሻ ላይ ደምድመን እንወጣለን። እሺ፣ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ። ከምናውቃቸው ትልልቅ ጀምሮ
ከነ መቄዶንያ ከሌሎቹም አንጻር ማለት ጀጎልም እንደ ማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው። በእኔ በግል በተስፋዬ ሰጥቼዋለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኝን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በእኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ መሀልም ተመልሷል። የሌላ ጉዳይ በእኔ የተሰበሰበ አንድ ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦልሬዲ 3 ወር ነው የሚቀራት፣ ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ ያስገብተን ወስደብናል የሚል ሰው ካለ፣ ለእኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስዳል የሚለኝን በማስረጃ እንትንላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩት ማለት ነው። አሁን ላይ እንደ አንተ መተዳደሪያ ምንድን ነው ያልኩ ላይ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆን መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ፣ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ ምሰጥሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሀል አንደኛው ነኝ ብል ማጋነን አይሆንም። እኔ የራሴ ትምህርትና እውቀት ያለኝ የራሴ የዩቲዩብ ቻናሎች ያሉኝ አሁን ያስረዳሃል እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድን ነው የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦልሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይህን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ተአምር ሆኖ አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል። ግን አንተ የምትለቃቸውን ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይህንን ያለውን የነበረንን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ሲጀመር አሁን ይሄን ያህል ይሄ አንተ ምጥን ነው ይኸውልህ የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም ባንክ ትራንዛክሽን ለምን እንደወጣ የሚወጣው በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። እኔ አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉነ ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረው አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው መረር እያልን እየገባ ነው። ልመጣልህ። አድምጠኝ። አንተ ሳትሆን እራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የእነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ተሰባሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5,000 10,000 ሰው ባለበት ላይ
ገብተህም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30,000 20,000 ይህንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለእሷ የምትሰጣት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ሕክምናም የሚባለውም ነገር እዛ ላይ ሲደረስም ከዚችኛይቱ አብረሃት ካለችው ገንዘቡን አብረሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስታወቂያም የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይህን ስንል ኑረን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ይውጣ። አንተ ጀመርክላቸው አይደል? እንትና ጀምሬላቸዋለሁ እንዲያወጡ ነው አሁን የሚጠይባለው። ግን አሁን እኔ አጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ችኛቱን ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል? እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጓድራጉ ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት ምክንያት እችኛይቱም በእኛ በኩል ስለመጣች ነው። አሁን ይህን ነገር ያልኩ አሁን ይህን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ባለቤት ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ፣ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባቸው አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ። አለ ተስፋዬ ጋር የለም እኔ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሼ ነበረኝ መጠየቅ እችላለሁ? ማይቻላል። እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞች የምንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበት እና አንተ አንድ ንጩ እኔ እንደው ሁለት ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያ እና ሁለት እነዚህ ነጌድ ግሶሪያን እንዲሁም ሲስተር ዘቢደር ነው ልተማመን የምችለው። አዘርዋይዝ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንደ አንድ ግለሰብ የሰማሁት ምንድን ነው፣ እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን ሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማ ነው እዚህ ሚዲያ ላይ ትክክል ነኝ? አዎ ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድን ነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ፣ ለአባልነትም ወይም ስንት ብር ይከፍላሉ። ቅድምም እንደሰማ ነው አንድ ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፈቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዜር ይውጠረው ኦዲት የሚያደርገው እንግዲህ በሀቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩ ውስጥ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድን ነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳት የሚመጡ የሞቱትም ቢሆኑ ወደፊት የምንሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ
እሺ በጣም አመሰግናለሁ። እኔንም አንድ ላይ መልስና አንድ እሷን ልመልስና ወደ አንቺ የሳኔ መልስላልና በመጀመሪያ ደረጃ እንዳትሳሳት፣ ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለህ እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሀሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ እያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በሚል ጊዜ ለምን እንዲህ አናደርግም? የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ። ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሀሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ኢንተራፕት ማድረግ አልፈለኩም፣ ይቅርታ። አባላቶቹ ማን ማን ናቸው? ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ ልጆች ከሆኑ ድረስ አባላቶቹ እነሱ ናቸው ወይ ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ የምናውቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሀሰተኛ ሰነድን እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሀሰተኛ ሰነድን ራሱ ፕሮሞሽን ማለት ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥሽ ይቅርታ ምናምን ተነጋገሩ። ተመዝግቧል ለሚለው ነገር በእርግጠኝነት 4,000 ብር ከፍሎ የተመዘገበው 200 አይሆንም። 4,000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት ምነግርሽ መታወቂያ ያወጡ ግን ወደ 2,000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2,000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3,000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን አራት ሺህ ተቀብለ ነው መታወቂያ መሰላቸው ነው። እሱ በራሳቸው ፍላጎት 4,000 ብር አይደለም 100 ድራም ነው ኦልሬዲ የሚከፍሉት። 100 ድራም ይከፍሉና ድርጅቱን ያግዛሉ። ያንን የማያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም ከዛም በላይ የሚችል ሰው ከዛ ለማግኘት ግን ይህንን ብር መክፈል አለባችሁ ብዬ አላውቅም። እንደውም 90% ያገዝኩት ምንም መዋጮ አላዋጣው። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 ዓመት ነው? ኧረ ግን አመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ሲመጣ አንተ ብዙ ጊዜ ከውሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ እርዳታ ምን ያክል ገንዘብ ገብቶበታል? በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከ ዛሬ። ያልበዛም 1 ሚሊዮን ነው ነበር የተባልኩ። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ እችላለሁ። የባንኩን እስከ ትላንትናው ቀን ድረስ አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝተዋል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይ ለቅቄዋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ በጭራሽ ጥያቄ ነበረኝ ለተስፋ እኮ እኔ ስፋይን እሺ መደባበስ ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድን ነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለ ነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሆኑ ሜምበር ሆኑ ተቀላቀሉ ሲባል ዊች ሚንስ ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መጥተው እንዲህ ነው
ይሄንን ካርድ አውጡ፣ አባልነት ተመዝገቡ፣ በየወሩ ይሄን ያህል ክፈሉ ብባል አምኜ የሆነን ሰው አምኜ የምወዳቸው የምከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ ዊትሚስ አብረው ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። ቢኮዝ ይሄ ነገር በደንብ ኦዲት ተደርጎ ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር ውስጥ ከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድን ነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦልሬዲ ነሱ ኦዲት አድርገው እንደ ኤንጂኦ ሳይሆን ኤንጂኦ ማለት አንተ ወደ ፈቅደህ በገዛ ፈቃዴ 5,000 ዛሬ ልስጥ 2,000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ምን 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያል እና 100 ድርሃም። አዎ ይሄ የአረብ ሀገር መድበን አይደለም አባለፈው ብር ማለት። በነገራችን ላይ ፈቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የተጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይህንን ማምጣት አለባቸው። ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ በአንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደ ደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ አድርግ እንደ በሬ ስለሚነዱ። በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። አንደርስቲሜት አታድርጊያቸው። እያደረጋችሁ ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ነገር አታስገባው። ኖ ይኸውልህ እኔ የምልህ ነገ ትሞታለህ። እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም፣ ብትሞት አሜሪካ ላይ አትመጣም። ኢሮፕና አሜሪካ እኮ ኢቨን በአሜሪካ በዳላር እኮ አንድ ሬሳ ለመላክ 10,000 ዳላር ነው የሚያስፈልግ። እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቨን 10,000 ዶላር ነው ለአንድ ግለሰብ የሚወጣው። ስለዚህ ሁሉም ጋር ይሄ ችግር አለ። እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ገቢ ወጪውን በማያውቅበት መንገድ ማንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል እከሌ እንዲያደርግ በዚህ መንገድ ሂድ ሲሉት በሩን ከፍቶ ብቻ መግባት ነው። ማመዛዘን መመርመር የሚባል ነገር የለም። ሶ ይሄንን ለማለት ነው። ስንት ሬሳ ተልኮ ነው ሰውቢው አልቋል ያልከው ተስፌ? ጥሩ ጥያቄ ነው ወንድሜ ጃፒ። እኛ ብር የተቀበልነው ለሬሳ አይደለም። ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው። ያዋጣል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው እንደ አረብ ሀገር ሴቶኜ እኔ ጥያቄ እንደዛ ብለን አናውቅም። እሺ እቴ ጠይቄ ተስፍሽ፣ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሀሳብክ እኔ ከዚህ በፊት እኛ ለእኛ የሚባል እንደዚህ የበጎ አድራጎት ድርጅት ሀሳብ የበጎ አድራጎት ሀሳብ ያለው አረብ ሀገር ላይ ቤሩት ላይ ቮለንተሪ ሆኜ አገለግል ነበረ እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየው ሰዎች መካከል አንዱ ነኝ። አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሀሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴቶኝ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንጻር ካለው ከፍርሃት ካለባቸው ተጽዕኖ አንጻር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ለአንተም ጠይቅ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁ በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባት እና
እኔ እንግዲህ አንተ ድርጅት በጎ አድራጎት ድርጅት መሆኑን ነው የማውቀው። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይኸው አሁን ፊት ለፊት እየሰማሁህ ነው። እና እኔ ደግሞ አንተን በስልክም የአንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርህ። ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት በብዙ ነገር ሆና የወጣች ማስረጃም እኛ ለእኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም ሀገር ዜጋ ተባብሯት ሀገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሀዘን ውስጥ የነበረችን ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው። ራስ ሚውት አድርግ። ገባህ አይደለ? አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ፣ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድን ነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባ ካረለ እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላውቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ትችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድን ነው አባል? አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለህ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለህ እስከመጣ ድረስ ሰፖርት ታደርጋለህ እንጂ አባልና ይኸውልህ እኔ ላገኝክ በጣም እፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብለክ ለእኔ በራሴ አንተ ቤት ጸሐፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንዶ ልታናግሯት እንኳን ፍቃደኛ አልነበራችሁም። ሀውካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል። እና እችን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል። ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይኸው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናል? ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው ችሊ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣሁሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ ዋይ። ይህንም መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልቅ እነሱ ቢተውቅ እኔ አልለቅህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከ መጣህ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማነው ይሞታሉ ያለክ? ማንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምፁን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችውም አላውቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማውቀው እኔ። ከዛ ውጪ አንድ ድርጅት